ሰላም ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ የምንመለከተው ፊልም በ2015 ተሰርቶ የቀረበውን አወር ታይምስ ነው። በአጋጣሚ ከአንድ በጣም ዱርዬ ከሆነ ተማሪ ጋር ተዋውቃ በስተመጨረሻ ወደው ግን ሳትነግረው የተለያዩበትን ፊልም እንመለከታለን። ፊልማችንን ከወደዳችሁት ላይክ እና ሰብስክራይብ እንዳይቀር። ፊልማችን ሲጀምር አንዲት ትሩሌ የተባለች ወጣት ስለ ህልሟ እየተናገረች ይጀምራል። በጣም ያስገርመኛል። የወደፊት ህይወቴ ከትምህርት ቤት ከተመረኩኝ በኋላ ለኔ አስደናቂና ተነሳሽነት ከማንም በላይ ነው እያለች የስራ ባልደረቦቿ ሰላምታ እየሰጧት ከነሱ ጋርም ጥሩ ግንኙነት እንደሚኖራት የፍቅር ህይወቷም የተሳካለት እንደሚሆን አለቃዋን በጣም እንደሚኮራባት ይሄንም ህልሟ እንደሚሆን እያወራች እያለ እውነታው ግን የምታወራው አልነበረም። በመሰራበት መስሪያ ቤት ውስጥ በጣም አይናፋርና ይሉኝታ ባይ ስለነበረች አለቃዋ መጥቶ ስራ ሲያዛት እንኳን ከስራ ሰዓት ቢያልቅም እሷ ግን ስራዋን በመቀበል ተስማምታ ትሰራለች። በዚህ ምክንያት የስራ ባልደረቦቿ በጣም ተናደውባት በትርፍ ሰዓት እንኳን ሳይከፈላት እንደምትሰራና መስሪያ ቤቱንም በነፃ እንደምታገለግለው እየተናገሩ ሲያሾፉና ሲቀልዱ በሱፐርማርኬት ውስጥ ሆና ትሰማቸዋለች። እሷም ተደብቃ ስለነበረ የተናገሩት ነገር በጣም አስከፍቷት ስለነበር ወደ ቤቷ ሄዳ ራሷን እያየች በፊት ላይ ቢሆን እኔ ራሱ አሁን እዚህ ላይ ያለችዋን ልጅ ባያት በጣም አለቅስባታለሁ፣ እስቅባታለሁ በማለት በጣም በማዘን ራሷን ትወቅሳለች። የድሮ አውቶግራፏን በመመልከት ወደ ኋላ በመመለስ ትመለከታለች። ጊዜውም ሳይታሰብ ወደ ኋላ ይመልሰናል። ከእንቅልፏም እንደተነሳች ትምህርት ቤት በጣም ረፍዶባት ስለነበረ በጣም እየተጣደፈች ራሷን ታዘጋጃለች። ልክ እንደወጣችም በጣም የሚያማምሩ ወንዶች እሷን የሚያዩ መስሏት እሷም ራሷን ስታዘጋጅ ከሳይክል ላይ ትወድቃለች። ትምህርት ቤት ውስጥም ፈተና ስለነበር ፈተና እየተፈተኑ ያለ ሌሎች ልጆች እሷ ግን በጣም የምታደንቀውንና የምትወደውን ሰው በመሳል ቁጭ ብላ ስለሱ ትጽፋለች። አስተማሪዋም ይሄንን ስለተመለከታችሁ በጣም ትቆጣቸዋለች። እነሱም በትምህርት ቤት ውስጥ በጣም ሳቂታና ተጫዋቾች ነበሩ። በቀጣይ ቀንም በጣም ቆንጆ ልጅ ወደሚመጣበት ክፍል ሄደው ራሳቸውን ሴቶቹ ያዘጋጃሉ። ትሩሊም አጠገቧ መጥቶ ስለተመለከታት በጣም ደስ ብሏት እሱ ባስኬትቦል ወደሚጫወትበት ክፍል ትሄዳለች። እሱም እሷን ስለተመለከታት በጣም ደስ ብሏት ስለነበረ የዛን ቀን ፈተናቸውን እየተፈተኑ ያለ አስደንጋጭ ደብዳቤ ደርሳታል። ደብዳቤውም የሚለው ለአምስት ሰዎች በቶሎ ካላደረሰች እሷ ላይ መጥፎ ነገር እንደሚፈጠር ነበር። ደብዳቤውን ካነበበችው በኋላም በጣም ተደናግጣ ትጮኻለች። የዛኑ ቀን ማታ ከወንድሟ ጋር እየተፋጠጠች እየበላች እያለ ቤተሰቦቿ ለምን እንደዚህ አይነት ምግብ እንደሚሰጡ ትጠይቃቸዋለች። እነሱም እሱ በጣም ጎበዝ ተማሪ እንደሆነና እሷ ግን ከሱ የተሻለ እንኳን ምንም ውጤት ማምጣት እንዳልቻለች ይነግሯታል። በዚህም በጣም ትናደዳለች። የሂሳብ አስተማሪዋም ትሩሊን እየገረፋት ነበር። ያመጣችው ውጤት በጣም ዝቅተኛ ስለነበረ እሷም ሳትታይ ያንን ደብዳቤ እሱ ቦክስ ውስጥ ታስቀምጣለች። በቀጣይም ከክላስ ከወጣች በኋላ በጣም የምትወደው ልጅ ዘፈን እየዘፈነ ስለነበረ እሷም ተደብቃ ትሰማዋለች። እሷን ሰላም ያላት መስሏት ሰላም ስትለው ግን ሌላ ሴትን ስለነበር በጣም በዚህም ትናደዳለች። ወደ ሰፈሯም እየተመለሰች እያለ አንደኛውን ደብዳቤ ወደዛች ልጅ ቦክስ ውስጥ ታስቀምጠዋለች። በነጋታውም የትምህርት ቤቱ በጣም ተደባዳቢ የሆነ ልጅ ጋር እያለፈች እያለ በጣም የምትወደው ልጅ ሲያስቸግሩት ታያለች። በዚህም በጣም ትናደድና እሱም ወደሚዝናናበት አካባቢ ሄዳ ያንን ደብዳቤ በሱ ቦርሳ ውስጥ አስቀምጠዋለች። እሱም ደብዳቤውን ካየ በኋላ ጓደኞቹ እያላገጡበት እያለ ሂዱ ከዚህ ብሎ ደብዳቤውን እያነበበው ሳያስበው መኪና ይገጫል። በጣም ተደባዳቢ የሆነው ተማሪ የመኪና አደጋ እንደደረሰበት ስትሰማ በጣም ትደነግጣለች። እሱም ከፊት ለፊቷ ይመጣል። ያወቀባት መስሏት በጣም ትንቀጠቀጣለች። በትምህርት ቤት ውስጥም ተማሪዎቹ ሰልፍ ተሰልፈው ያለ የሱ ጓደኞች ግን ደብዳቤውን ማን እንደላከው እየፈለጉ ነበር። ከዛም የሷ መቀመጫ ላይ ደብዳቤው ይገኝባታል። በዚህም እሷ በመንገድ ላይ ያለች አፍነዋት ይዘዋት ይሄዳሉ። ታዩም ደብዳቤውን እንደላከችውና እሱም ከኦያንግ ጋር ጸብ ስለነበረበት
ትሩሊ ለመቅጣት ትዕዛዞችን ያዛታል። እሷም ተስማማና ቁርስ፣ ምሳ እንደዚሁም ደግሞ የትምህርት ቤት ፈተናዎችን ሁሉ ትሰራለታለች። በቀጣዩም ቀን ትምህርት ቤት እንዲቀጡና አንድ ቦታ ሄደው እንዲዝናኑ ይነግራታል። እሷም በጣም በመፍራት ሆና አብረው ይሄዳሉ። እየተዝናኑም እያለ የሆኑ ወንበዴዎች ይመጣሉ። ከታዩ ጋር መጣላት ይጀምራሉ። በዚህም በጣም ታዝንለትና የብረት ዘንጉን ትሰጠዋለች። በዚህም ከነሱ ጋር በመደባደብ ይጀምራል። የትምህርት ቤት ዳይሬክተሩም ይሄንን ነገር ሲሰማ ሁለቱንም ለመቅጣት ያስባል። ትሩሊ ግን በጣም የምትወደው ሰው ስሟን ስለጠራት በጣም ደስ ብሏት ነበር። ገንዳውንም በማጽዳት ላይ እያለች የምትወደው ልጅ ከሚሚ ጋር ሆኖ ሲያወራ በድብቅ ታየዋለች። እሷም ውሃ ውስጥ ገንዳ ውስጥ ገብታ ትደበቃለች። በዚህም ታዩ በጣም ተደናግጦ ከዛ ከውሃ ውስጥ ያስወጣታል። እሱም በዛ ሰዓት እያለቀሰ ነበር። እሷም በነገሩ በጣም ትደናገጣለች። የጣረ ወንበር ላይም ሆኖ ያወራሉ። እሱም ሚሚን በጣም እንደሚወዳትና በዚህም እንድትረዳው ይነግራታል። ሁለቱም ተስማምተው ሚሚና ኦያንግን ለመለያየት ያስባሉ። በቀጣይም እነሱን መከታተል ይጀምራሉ። ኦያንግና ሚሚን በተለያየ መንገድ እየሄዱ እነሱ መከተል ይጀምራሉ። እነሱም የደበቁት ነገር ለካስ ውሻ ነበር። በትምህርት ቤት ውሻ ስለማይፈቀድ ደብቀው እያሳደጉ ነበር። በቀጣይም ቀን ሚሚን እንደሚወዳት ለማስመሰል በጓደኞቿ አስከብቧት ፍቅሩን ይገልጽላታል። እሷ ግን ሄዳ አጉል ቦታ መታው ትሄዳለች። ይህንንም ጉዳይ ተደብቃ እየተመለከተች ነበር። ትሩሊ ሚሚንና ኦያንግን ለመለያየት ውሻውን ይሰርቁባቸዋል። ውሻውንም ሰርቀው እነሱ ወደሚቀመጡበት ቦታ ወስደው ያስቀምጡታል። ሚሚም ውሻው እንደጠፋባት በጣም ታዝናለች። ትሩሊንም አስተማሪው ጠርቶ ያናግራታል። ለምን ይህንን ደብዳቤ እንደላከችና ችግሯ ምን እንደሆነ ጠይቃታል። ታዩም መጥቶ የሱ ጥፋት እንደሆነ ይናገረዋል። በዚህም ትሩሊ እሱን ታመሰግነዋለች። እሱም ያስጨንቀውንም ነገር ኦያንግ ሄዳ ታናግረዋለች። ኦያንግም መጥቶ የሚወደው ጓደኛ እንደነበረውና ሶስቱም አንድ ላይ ይዝናኑ እንደነበር የትምህርት ቤቱን በጣም ጎበዝ ተማሪ እንደነበር ይነግራታል። በዛ ውስጥም ሲዝናኑ ጓደኛውም ሰምጦ እንደቀረ ይነግራታል። በዚህም ራሱን እየወቀሰ እንደሆነም ይነግራታል። በቀጣይም ቀን እሷ እየተለማመደች ያለ ይመጣል። እሷም እየመታችው ለምን ራሱን መቅጣት እንዳለበትና ሁሉም ነገር መፈጠር ስለነበረበት የተፈጠረ እንደሆነም ተናግረዋለች። እሷም ጎበዝ ተማሪነቱን እንዲቀጥልና ጸባዩን እንዲያስተካክልም ተናግረዋለች። በቀጣይም ቀን ክፍል ውስጥ ሆኖ ታዩም በስነ ስርዓት ቆሞ አስተማሪውን ያስተናግዳል። ተማሪዎቹም በሱ ተግባር በጣም በመደናገጥ እነሱም እሱን ይከተሉታል። ከዛም ጸጥታ እንዲከበርና ትምህርታቸውን እንዲማሩ ይነግራቸዋል። በቀጣይም ቀን እሷን የሚያስቧትን ልብሶች እየመረጠች እያለ አንዱን ትለብሳለች። ከዛም ታዩ ሲመለከታት በጣም ይደነግጣል። አብረውም ለማጥናት ይሄዳሉ። ጥናቱንም እያጠኑ እያለ ሚሚም ትመለከተውና ወደሱ ትቀመጣለች። ትሩሊም ስታያቸው በጣም ትናደዳለች። ግን የውስጧን በውስጧ ይዛ አብትሮ ትቀመጣለች። በነጋታውም ትምህርት ቤት ውስጥ በጣም ጸጥተኛና ስነ ምግባር ያለው ሰው በመሆን ጀመረ። ትሩሊ ከሱፐርማርኬት እየወጣች እያለ በጣም የምታደንቀውን ዘፋኝ ታያዋለች። እሱንም ምስሉን በመያዝ በጣም በመደሰት እያለች የሱፐርማርኬቱ ሰዎች ሂዱ ዞር በሉ ሲላቸው እሱም የሆነ ቀን ላይ እሱ እንደሚያዘፍንላት ይነግራታል። በቀጣይም ቀን አብረው ማጥናት ይጀምራሉ። በጥናታቸው ውስጥ ሂሳብን ያስጠናታል። በምሽት ላይም እሷን እየሸኛት እያለ የሚሸኛት ሚሚን ማግባት ስለሚፈልግ እንደሆነ ሲነግራት እሷም ትንሽ ይከፋታል። በነጋታውም አሪፍ ቁርጥ ከምትቆርጥ ሴት ጋር ተገናኝታ ጸጉሯን ተቆርጣ ትመጣለች። ታዩም ሲያያት በጣም ይደነግጣል። እሷም ኦያንግ ተጎርቶ ስለነበር ለሱ በረዶ ልገዛለት ነበር። ታዩም ወደ እሷ እንድትሄድ ይከፋታል። የፈተና ውጤትም ደርሶ እሱ ጥሩ ውጤት እንዳመጣ ይነገረዋል። ነገር ግን አጭበርብሮና ኮርጆ እንደሆነ አስተማሪው ሲናገር በጣም ተናዶ ይወጣል። በዚህም 400 ሜትር እንዲሮጥ ይደረጋል። ሩጫውን በጣም ደክሞት ስለነበረ ትሩሊ በጣም ትናደድና ወደ ዳይሬክተሩ ሄዳ ታናገረዋለች። እሱ አጭበርብሮ እንዳልሆነና በጥናት ብቻ ያመጣው ውጤት እንደሆነ ተናግረዋለች።
ነገር ግን እሱ ሰውየው አላመናትም ነበር። ታዩን በጣም ደክሞ ስለነበረ ይወድቃል። በቀጣይም ቀን ታዩ ወደ ክፍሉ አልመጣም ነበር። ቁጭ ብላን ጠበቀችው። ነገር ግን አንድ ሀሳብ መጣላት። የእሱ ንጹህነትን የሚያረጋግጥ ፍላየሮችን በማዘጋጀት ለተማሪዎቹ መበተን ጀመረች። ብዙ ተማሪዎችና ኦያንግም ረዷት። በዚህም በጣም ደስ ብሏት ነበር። የትምህርት ቤቱ ዳይሬክተርና ቤተሰቦቿ ግን በጣም ተናደውባት ነበር። ታዩም ለእሷ ይደውልላታል። ምን እንደሆነች ጠይቃት ምንም ትለዋለች። በዛ በምሽት ላይ ወደ እሷ ቤት ይመጣል። ነይ ውጭና እንነጋገር ይላታል። እሷም እሺ ብላ ትወጣለች። ውሻውን አቅፎ ሰላም እያለው እሷ ወደምትወደው ስኬትቦርድ ወስዶ ለማመዳት ይችላል። በጣም እያለማመዳት እያለም አብሮም ጥሩ ጊዜ ማሳለፍ ይጀምራሉ። በነጋታውም የፌስቲቫሉ ቀን የእያንዳንዱ ግሬድ ይነበባል። በዚህም ኦያንግ አንደኛ ሲሆን ታዩን ግን ውድድር ውስጥ አላስገቡትም ነበር። በዚህም በጣም ተናደድና ዳይሬክተሩን መናገር ትጀምራለች። ሁሉም ተማሪዎች እሷን ወግነው ይቆማሉ። ቅሬታቸውን ማሰማት ይጀምራሉ። በኋላ ላይ ግን ቅሬታቸው የሁሉም ተቀርቦላቸው እነሱም በደስታ ወደ ፌስቲቫሉን ወደ ማክበር ይሄዳሉ። በክብረ በዓሉ ላይም ሁሉም አብሮ መጫወት ይጀምራሉ። የተጣሉት ኦያንግና ታዩም ተታርቀው አንድ ላይ መጫወት ይጀምራሉ። ወደ አንድ ቦታ ሄደውም ትሪፕ ማድረግ ይጀምራሉ። እየተዝናኑ ያለም እርስ በርስ ግን አይን ላይን ይተያዩ ነበር። ወደ አንድ ጫካ በኩል ሄደውም ተቀምጠው ማውራት ጀመሩ። ታዩንም አንድ ቃል እንዲገባላት ጠይቀዋለች። ወደ ዩኒቨርሲቲም ገብቶ ትምህርቱን እንዲከታተልም ጠይቀዋለች። በዚህ መሃልም ኦያንግ ተደብቆ ያያቸዋል። በቀጣዩ ቀንም በፊት ላይ ይጣላቸው የነበሩ ሰዎች በጠቅላላ ያገኙታል። እሱንም በጣም ይደበድቡትና ያቆስሉታል። ፈተናው ላይም እንዳልተገኘ ስትሰማ በጣም ትደነግጣለች። በዚህም በጣም ትናደዳለች። ልክ እንዳገኘችውም ከሱ ጋር አብራ መቀጠል እንደማትፈልግ ትነግረዋለች። የዛን ቀን ማታ ልደቷ ስለነበረ የረሳው መስሏት ነበር። ነገር ግን እሱ በጓደኞቹ በኩል የምትፈልገውን ፎቶ ይልክላታል። በጣም ደስ ብሏትም ነበር። ታዲያ በነጋታው ጠዋት ላይም ጓደኞቿ ስለዚህ ጉዳይ እያወሯት እሱም ይመጣል። ከዛም በኋላ ወደ አንድ ቦታ ይዛው ትሄዳለች። እሷም ስለጻፈቻቸው ነገሮች እያሳየችው ያለ አንድ ነገር እንደተፈጠረ ሊነግራት ነበር። ሜሜም ትመጣና ፍቅራቸውን ታደፈርሰዋለች። እሷም ትታቸው ትሄዳለች። በዚህ መካከል ግን በዝናቡ ወቅት ልክ ስትወርቅ ሊያነሳት ሲል ማንም ከወደቀችበት እንዲያነሳት እንደማትፈልግ ትነግራው እየሮጠች ትሄዳለች። ከዛም ተደብቃ ማልቀስ ትጀምራለች። ቀኑን ሙሉ እንዳኮረፈች ትውላለች። ጓደኞቿም ስለሚወዱት ፌመስ ሰዎች በሙሉ ሲያወሩ እሷ ግን ምንም አይነት መልስ አትመልስም። በነጋታው ሜሜ ስታለቅስ አይታ እሱ እንዳልመጣና ወደ ውጭ ሀገር እንደሄደ ትሰማለች። ቀጥታም ወደ ክላሱ ትገባለች። ክላሱ ውስጥ ግን የለም። በዚህም በጣም ታዝናለች። ከኦያንግ ጋር አብሯት ይሆናል። ነገር ግን እሷ በጣም አዝናለች። ታዩ በጣም ይወዳት እንደነበረ የዛንም ቀን እንደነገረው ይነግራታል። ለሷ ብሎም ያላደረጋቸው ነገሮች አልነበሩም። እሷንም ከሁሉም ሰው ጋርና ጓደኛ እንዲኖራት በማድረግ ካሴቱን እንድትሰማው ይነግራታል። ካሴት ውስጥ ላይም ህይወቱን የቀየረችው እንደ አዲስ መኖር ፍላጎት እንዲኖር ያደረገችው እሷ መሆኗን እየገለጸ ነበር። በዚህም ላይ አሁን ወዳለችበት ሰዓት ላይ ይመለሳል። እሷም ይህንን ቁጭ ብላ እየሰማች ነበር። ወዲያውም ግን እሷን ማንም ሰው ሊሰብራት እንደማይችልና ከማይወዷት ሰዎችን መገላገል እንዳለባት ታስተውላለች። በነጋታውም ወደ መስሪያ ቤቷ ሄዳ አለቃዋን ስራዋን መልቀቅ እንደምትፈልግና እንዳትለቅ ከፈለገ ደግሞ በተሻለ ደሞዝ እንዲቀጥራት ትነግራው ትወጣለች። የሷን ባልደረቦች በጣም ይደሰቱባታል። በዚህም በጣም ጎበዝ እንደሆነችና ልክ እንዳደረገችም ይነግሯታል። በቀጣይም ከማይወዳት ፍቅረኛዋ ለመለያየትም ትወስናለች። የምትወደው ዘፋኝ ኮንሰርቱ ስለደረሰ የመግቢያ ትኬት ደግሞ ታጣለች። ግን በአጋጣሚ ሆኖ የዘፋኙ ፎቶ ያለበትን ቁልፏን ረስታው አግኝቶ ይስጣታል። በዚህም በጣም ትደነግጣለች። እሱ ፌመስ ስለነበረ ለማንም እንዳትናገር ይነግራታል። የእሱን ኮንሰርት መግባት እንደምትፈልግ ስትነግረውም እሱም ስልክ ቁጥሩን ይነግራታል። የሰጣት ስልክ ግን የታዩን ነበር። ታዩም እሷን እያናገራት እያለ ፊት ለፊት ይተያያሉ። በፊት ላይ ለአንቺ አዘፍንልሻለሁ ያላትን ታስታውስና በጣም ታለቅሳለች። እንደሚወዳትና
ለሷም እንደሚገባት ይዘፈን ይነግራታል። በዚህም በጣም ትደሰታለች። ረጅም ጊዜ ስለሆናቸው ከተገናኙ አብረው ወደ ኮንሰርቱ ይገባሉ። ፊልማችንን በዚህ ይጠናቀቃል። የምሰራላችሁ ፊልም በጣም ከተመቻችሁ ሰብስክራይብ በማድረግ እኔን አግዙኝ።